ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። ቅዱስ ያሬድም ጌታ የተገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰየመው። በሳምንቱም እንደገና በብርሃን አምሳል ስለተገለጠለት ያን ዕለት ብርሃን ብሎ ሰየመው። በሶስተኛውም ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻም ሳምንት በአምሳለ መራዊ ሲገለጽለት ዕለቱን መራዊ ብሎ ሰይሞታል። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። ቅዱስ ያሬድ 5 የዜማ መጻሕፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። ይህ ቅዱስ ደራሲ በተወለደ በ75 ዓመቱ በሰሜን ተራራ ውስጥ ደብረሃዊ ከሚባል ገዳም ግንቦት 11 ቀን ተሰውሯል። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። አርአዮ ለሙሴ ግብራ ለደብተራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የቅዱሳን ወዳጆች እንኳን ለቅዱስ ያሬድ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። በዚህ መሰናዶ ቅዱስ ያሬድን በሚመለከት ቅዱስ ያሬድ የተወለደ ቤተሰቡ ምን ይመስል ነበር፣ ቅዱስ ያሬድ የትምህርት ሁኔታ ውስጥ ከዚያ በኋላስ ምን ተከሰተለት የሚለውን እግዚአብሔር ምን አደረገለት፣ የእሱ የደይ ጽናትስ ምን አስገኘ የሚለውን መሰናዶ አሰናድቼ ይዤላችሁ ቀርብ ያለሁ። እንግዲህ እናንተም የቅዱሱን ታሪክ ለማስተላለፍ ስለሆነ ሰብስክራይብ እና ሼር በማድረግ ለሁሉም እንዲዳረስ አድርጉልኝ። እግዚአብሔር የተመሰገነ ይሁን። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። እስኪ በዜማ እንጀምር። የዜማ ሰው ነው ቅዱስ ያሬድ። እዝል፣ አራራት፣ ግዕዝ የሚባሉ ዜማዎችን የደረሰ በመሆኑ የትኛውም ዜማ ከእሱ አይወጣም። ስለዚህ ዜማ ሰው ስለሆነ የዜማን ሰው ታሪክ በዜማ ሰው መጀመር ያስፈልግና አንድ የመጀመሪያውን አርያም በመጮህ እጀምራለሁ። ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። አርአዮ ለሙሴ ግብራ ለደብተራ። ይህንን ዜማ ለመጀመሪያ ጊዜ የደረሰው ቅዱስ ያሬድ ነው። ቅዱስ ያሬድ ብዙ የዜማ መጻሕፍትን ደርሷል። በታሪክ ውስጥ እናገኘዋለን። እንግዲህ ቅዱስ ያሬድ ማን ነው ሲባል ቅዱስ ያሬድ አባቱ አብዩድ እናቱ ደግሞ ታውኪሊያ ይባላሉ። በአክሱም ውስጥ የተወለደ ነው። እንደ ማንኛውም ሕፃናት የአብነት ትምህርት ለመማር ካጎቱና ከመምህሩ አባ ጌዴዎን ዘንድ ይሄዳል። ቅዱስ ያሬድ በዚህ ሰዓት እንደ ሌሎቹ ሕፃናት አእምሮ ፈጣን አልነበረም።
ቀለም ሊያዝለት አልቻለም። እንደሌሎቹ ፈጣን ሆኖ ሊያስታውስ አልቻለም። በዚህ መሃልም ተማሪዎቹ ደቀ መዛሙርቱ የሚሳለቁበት እግር ማን ይጠብ ልብስ ማን ይጠብ የመምህሩን እግር ማን ይጠብ የመምህሩን ልብስ ማን ይጠብ በሚባልበት ሰዓት ትምህርት የማይገባው ያሬድ ይጠብ እየተባለ ይወሰንበት ነበር። ቅዱስ ያሬድም ወደ እግዚአብሔር እያመለከተ ለ7 ዓመታት ቆየ። ነገር ግን ከዚህ በኋላ የተማሪው የደቀ መዛሙርቱን መሳለቅ ሲመለከት እነሱ መፍጠናቸውን ሲመለከት ለምን ለኔ አይገልጽልኝም ብሎ በምሬት እያለ አጎቱ እና መምህሩ ጌዴዎንም ለምን አይገባህም ብለው ይገርፉታል። በዚህ ግርፋት ተመሮ ከመምህሩ ከኮብሎ ወደ አንዲት ቦታ ማይኪራህ ወደምትባል ቦታ ይሄዳል። እዚያች ቦታ ሲደርስ ውሃ ይጠማውና ከዚያች አካባቢ ከዚያች ላይ ካለችው ምንጭ ጠጥቶ ትንሽ ከዛፍ ስር ጥላ ላይ አርፎ እንዳረፈ በዚህ ሰዓት ዛፉ ላይ እንዲመለከት እግዚአብሔር ልቡናውን ይገልጥለታል። በሚመለከትበት ሰዓት አንዲት ትንሽ ትል ወደ ላይ ፍሬ ለመብላት ወደ ላይ ስትወጥ ለመውጣት ስትሞክር ትወድቃለች። አሁንም ከወደቀችበት ተነስታ ወደ ላይ ትወጣለች። እንዲህ እያለች 6 ጊዜ ከወደቀች በኋላ በ7ኛው ወደ ዛፉ አሸንፋ ወጣችና የምትፈልገውን ፍሬ ስትበላ ይመለከታል። በዚህ ሰዓት እግዚአብሔር ልቡናውን ገልጾለታል። እግዚአብሔር የሚያደርግለትን ታሪክ ያውቃልና እግዚአብሔር ደጅ የሚጸኑትን እንደሚወድና የጸጋ ባለቤት እንደሚያደርጋቸው የወደቁትን እንደሚያነሳ አስታወሰና ከይች ትንሽ ፍጥረት እንዴት እኔ አንሳለሁ? እሷ 6 ጊዜ ወድቃ በ7ኛው ወጣለች። እኔም 6 ዓመት ሆኖኛል። በ7ኛው ዓመት እግዚአብሔር የሚያደርግልኝን አላውቅም። ስለዚህ ወደ መምህሬ ጌዴዎን እመለሳለሁ ይልና ተመልሶ መምህሩን ይቅርታ ጠይቆ ይቀመጣል። በ534 ዓመተ ምህረት ህዳር 7 ቀን ወደ ሰማይ ተነጠቀ። ወደ ሰማይ ተነጠቀና የመላእክትን ዝማሬ ሰማ። መላእክት እግዚአብሔር አምላክን ሲያመሰግኑ ሰማ። ከዚህ በኋላ ዋይ ዜማ ዘሰማይኩ በሰማይ መላእክት ግናይ የሚለውንም እንዲዘምር ሆኗል። ወደ ሰማይ ሄዶ ዝማሬን ከሰማ በኋላ ወደ ምድር አክሱም ወርዶ አክሱም ጽዮን ላይ ዜማውን አዚሟል። ድጓው ጾመ ድጓው ሁሉን ዝማሬ መዋሥዕቱን ሁሉ አዚሟል። አርያም ብሎ ሰይሞታል። አርያም ማለት ሰማይ ማለት ነው። ከሰማይ ያገኘው ሲል አርያም ብሎ ዜማውን ሰይሞታል። በዚህም ሰዓት ቅድም በዜማ ያሰማዋችሁን ቀዳሚ ሀለ ጽዮን ሰማይ ሳረረ የሚለውን አርያም ብሎ የሰየመውን ዜማ በዚህ መጮህ ጀምሯል። ስለዚህ እግዚአብሔር አምላክ ይህንን ዜማ ገልጾለታል ማለት ነው። በ538 ዓመተ ምህረት ማህሌት ጀመረ። ግዕዝ እስዳር 4 የሚባሉ ዜማዎችን ደርሷል። ዛሬ በዓለም ያሉ ዜማዎች ሁሉ መንፈሳዊው ማህሌትም ዓለማውያን ዜማዎችም ሁሉ አጠቃላይ ጩኸቶች ሁሉ ከነዚህ አያልፉም። የአዕዋፋት ዝማሬ ሁሉም ነገር ዜማው በዚህ ነው ያለ። ለኢትዮጵያውያን ምግብን ሰጣቸው የተባለው እንዲፈጸም ቅዱስ ያሬድ ይህን ጸጋ ተቀብሏል። ታኅሳስ 1 በዕለተ ሰኞ ምህላ ያዘ። እስከ ታኅሳስ 6 ቆየ። ጌታችን በ7ኛው ቀን ጌታችን እንደተሰቀለ ሆኖ ተገለጸለት። ሁሉን የደረሰና ዜማውን ያሰናዳ በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አይነት ዝማሬ አንድ አይነት አገልግሎት እንዲኖር ያደረጋት እግዚአብሔር ለኢትዮጵያ የሰጣት ታላቅ ባለውለታ ነው ቅዱስ ያሬድ። በ534 ዓመተ ምህረት ህዳር 6 ቀን ወደ ሰማይ ተነጠቀ። በሰማይ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑ ሰማ። ወደ ምድርም በተመለሰ ጊዜ አክሱም ጽዮን ውስጥ ወደ ምስራቅ በኩል በመዞር ከሰማይ የሰማውን ዝማሬ ዘመረ። አርያም ብሎ ሰየመው። በዚሁም በ538 ዓመተ ምህረት ቅዱስ ያሬድ ማህሌት ጀመረ። ታኅሳስ 1 በዕለተ ሰኞ ምህላ ያዘ። ታኅሳስ 6 ታኅሳስ 7 ቀዳሚት ሰንበት ድረስም ዘለቀ። በዚያች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል እንደተሰቀለ ሆነ። ከቅዱሳን መላእክት ጋር ሆኖ ተገለጸለት። ቅዱስ ያሬድም ጌታ የተገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰየመው። በሳምንቱም እንደገና በብርሃን አምሳል ስለተገለጠለት ያን ዕለት ብርሃን ብሎ ሰየመው። በሶስተኛውም ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻም ሳምንት
በአምሳለ መራዊ ሲገለጽለት ዕለቱን መራዊ ብሎ ሰይሞታል። ከዚህም በኋላ ቅዱስ ያሬድ 5 የዜማ መጻሕፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ከደረሳቸው የዜማ መጻሕፍቶችም ውስጥ ትልቁ ድጓ ነው። በ3 ይከፈላል። የዮሐንስ፣ አስተምሮና ፋሲካ ይባላሉ። በንባባት ብቻ ይቀደስባቸው የነበሩትን 14ቱን ቅዳሴያት በዜማ የደረሳቸው ቅዱስ ያሬድ ነው። ዝማሬም በ5 ይከፈላል። ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ይባላል። ይህ ቅዱስ ደራሲ በተወለደ በ75 ዓመቱ በሰሜን ተራራ ውስጥ ደብረሃዊ ከሚባል ገዳም ግንቦት 11 ቀን ተሰውሯል። ቅዱስ ያሬድ መምህር ወሐዋርያ፣ መጻሕፍትን በጣዕመ ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳት መጻሕፍትን በተለያየ ዜማ ያመሰጠረ ታላቅ ኢትዮጵያዊ ነው። መረጃውን ከተለያዩ ድረገጾች አግኝተነዋል። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም። ከቅዱስ ያሬድ የምንማረው ታሪክ ምንድነው ሲባል አንደኛ ደጅ መጽናትን ነው። እግዚአብሔርን ጸኒሃ ጸናይክዎ ለእግዚአብሔር ሰማአኒ ወተማየጠኒ፣ እግዚአብሔርን ደጅ ጠናውት ሰማኝ መለሰልኝም እንዲል ደጅ መጽናትን፣ ደጅ ከጸናን እግዚአብሔር ጸጋው ብዙ ስለሆነ ከብዙ ጸጋው ለኛ ጥቂት መስጠት አያቅተውምና በያለንበት ሆነን በሚገባ ስፍራ ላይ ሆነን እግዚአብሔርን ደጅ ልንጸናው ያስፈልጋል። ደጅ ከጸና ነው እግዚአብሔር ጸጋውን ያፈስልናል ማለት ነው። ሌላኛው ቅዱስ ያሬድ የተሰጠውን ጸጋ ተጠቅሞበታል። በተሰጠው ጸጋ ተጠቅሞ ብሉያትን፣ ሐዲሳትን እንዲሁም መጻሕፍተ ሊቃውንትንና መነኮሳትን በማመሳጠር በዜማ ዓለምን በዜማ ስለ እግዚአብሔር ክብር፣ ስለ ኢየሱስ ክርስቶስ፣ ስለ ቅዱሳን ክብር በዜማ ዓለምን ማስተማር ችሏል። ለዓለም ሁሉ እንዲተርፍ ሆኗል። ቋሚ ስራን ሰርቷል። ሌላኛው ቅዱስ ያሬድ በያዘው በተሰጠው ጸጋ በዓለም ላይ መንገስ አልፈለግም። ዓለምን ትቶ እግዚአብሔርን እስከ ሕይወት ዘመኑ እያገለገለ ደቀ መዛሙርትን እያፈራ በዛሬው ዕለት ግንቦት 11 ተብሎ በሚታወቀው እስከሚሰወር ድረስ በገዳም ውስጥ ሆኖ እግዚአብሔርን አገልግሏል። ስለዚህ በተሰጠን ጸጋ በእድሜ ልካችንን በሙሉ ልናገለግልበት፣ ደቀ መዛሙርትንም ልናፈራበት፣ ቤተክርስቲያንንም ልናቋቁምበት፣ ምእመናንንም ከሞት ወደ ሕይወት ከሲኦል ወደ ገነት የሚሻገሩበትን ጸጋ ለንስሐ የሚበቁበትን ጸጋ እንዲለብሱ ተክተን ማስተማር፣ ተክተን መምከር ይጠበቅብናል። ይሄንን ነው የምንማረው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የቅዱስ ያሬድ በረከት በሁላችንም ላይ ይደርብን። ዓመታዊ ማስታወሻው በጥቂቱ እነሆአል። ወስብሐት ለእግዚአብሔር። ይቆየን። ያላብ ሃሌሉያ ደወለ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ግብራ